ሰላም ጤና ይስጥልን ውድ ኤርትራውያን ቤተሰቦቻችን እንዴት ቆያችሁ? ይህ ሬድ ዴቪልስ ኢትዮጵያ የዩቲዩብ ቻናል ነው። የማንቸስተር ዩናይትድ ጉዳዮች በየዕለቱ የሚነሱበት ቻናላችን ነው። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ዛሬም በጣም በርካታ ጉዳዮችን ይዘናል። በተለይ ዘ አትሌቲክ በቀጣይ ውድድር ዓመት ማንቸስተር ዩናይትድ ስለሚኖረው ቅርጽና በቀጣይ ስላሉበት ክፍተቶች ስለሚያስፈልጉት ተጫዋቾች ያወጣውን ሰፊ ዘገባ በስፋት እንመለከታለን። ከኦሬሊያን ቹዋሜኒ ጋር ተያይዞ አዳዲስ መረጃዎች የተሰሙ ነው የሚገኙት። ፋብሪዚዮ ሮማኖም ስለዚህ ዝውውር ያወጣው መረጃ አለ። ስለ ማርከስ ራሽፎርድም የተሰማ አዲስ ጉዳይ አለ። እነዚህን ሁሉ በቆይታችን ትሰማላችሁ። በምናነሳቸው መረጃዎች ላይ ሀሳብ አስተያየቶቻችሁን በኮሜንት አስፈሩልን። ትናንትና የተሳተፋችሁ በርካታ ቤተሰቦቻችን አላችሁ። ወደ መጨረሻ አካባቢ ስማችሁን እየጠራው ሀሳብ አስተያየቶቻችሁን የማነሳ ይሆናል። በቀጥታ ወደ ዛሬ ስፖርታዊ ጉዳዮቻችን እናምራ። ማንቸስተር ዩናይትድ አሁን በቡድን ግንባታ ሂደት ላይ እንደሚገኝ ይታወቃል። የ2026/27 የውድድር ዘመን ለአሰልጣኝ ማይክል ካሪክና ለአሰልጣኝ ቡድናቸው አዳዲስ ፈተናዎችን ይዞ የሚመጣ ሲሆን ክለቡ በአገር ውስጥና በአውሮፓ መድረኮች በአራቱም ውድድሮች በብቃት ለመፎካከር ከፈለገ በጣም በጥንቃቄ የዝውውር እንቅስቃሴዎችን ማድረግ ይኖርበታል ነው የተባለው እና በቀጣይ ዩናይትድ ማስፈረም ስላለባቸው ወይንም ከአሰልጣኙ አጫወት ጋር የሚጣጣሙ ተጫዋቾችን በመጠቆም ያወጣው ሰፊ ዘገባ አለ። እሱን ነው የምንመለከተው። አሰልጣኝ ማይክል ካሪክ ቡድኑን ለማጠናከር በመጀመሪያ በተከላካይ አማካዮች ላይ ትኩረት አድርጎ የነበረ ሲሆን ሁለተኛው ክፍል ደግሞ በግራ መስመር አጥቂዎች ላይ ያተኩራል። ፓትሪክ ዶርጉ በ2026 መጀመሪያ ላይ በነበረው የካሪክ ጊዜያዊ አሰልጣኝነት ዘመን በመጀመሪያዎቹ ሁለት ጨዋታዎች ላይ ጥሩ እንቅስቃሴ አሳይቷል። በማንቸስተር ደርቢ ላይ ደግሞ ግብ ያስቆጠረ ሲሆን በመቀጠል አርሰናልን 3-2 ባሸነፉበት ጨዋታ የዓመቱ ምርጥ ሊባል የሚችል ጎል አስቆጥሯል። የ21 ዓመት ወጣት በዛ ጨዋታ የጉልበት ጉዳት ሃምስትሪንግ ጉዳት ገጥሞት በውድድር ዘመኑ የመጨረሻ አራት ጨዋታዎች ላይ ለመሰለፍ መመለሱ ይታወቃል። ካሪክ በሊጉና በአውሮፓ ውድድሮች ከባድ ተፎካካሪዎች በሚገጥሟቸው ጨዋታዎች ዶርጉን ሊመርጡት ቢችሉም ማቲያስ ኩኛ ግን ለግራ መስመር ቦታ የአሰልጣኙ የመጀመሪያ ምርጫ የመሆን እድሉ በጣም ሰፊ ነው። የ27 ዓመቱ ብራዚላዊ ተጫዋች በ2025/26 በመጀመሪያው የዩናይትድ የውድድር ዘመን ባደረጋቸው 35 ጨዋታዎች 10 ግቦችን አስቆጥሮ 4 ግብ ለሆኑ ኳሶች አመሻሽቶ በማቀበል ጥሩ እንቅስቃሴ አሳይቷል። የኩኛና የብሩኖ ፈርናንዴዝ የሜዳ ላይ ጥምረት በዩናይትድ የማጥቃት ሂደት ውስጥ ጉልህ ሚና የነበረው ሲሆን በተለይ ተከላካዮችን የማሳሳትና በግራ በኩል ክፍተቶችን የመጠቀም ብቃቱ ከፍተኛ ዋጋ ተሰጥቶታል። የማርከስ ራሽፎርድ የዩናይትድ ቆይታ ግን አሁንም በማይታወቅ ሁኔታ ላይ ነው የሚገኘው። ካሪክ ባለፈው የውድድር ዘመን በነበሩ ጋዜጣዊ መግለጫዎች ተጫዋቹን መልሶ ስለመቀላቀል ጥያቄ ሲቀርብለት የማመንታት ምላሽ እንደሰጠ ይታወቃልና ባርሴሎና አንቶኒ ጎርደንና በመቀጠል ካሪም አዴሚን ለማስፈረም የወሰደው ውሳኔ ራሽፎርድ ባለፈው የውድድር ዓመት አብዛኛውን ጊዜ በውሰት ያሳለፈበት ወደ ካታሎኑ ክለብ የመመለስ እድሉን አጥብቦታል ነው የተባለው። ዝውውሩ ሰፕቴምበር 1 ከመዘጋቱ በፊት ታዲያ በዩናይትድ ቆይቶ ወደ ዋናው ቡድን የሚመለስ ከሆነ በዚህ ቦታ ላይ ሌላ ተጫዋች የመግዛት አስፈላጊነቱ ይቀንሳል። የዶርጉና የኩኛ ያጫዋት ባህሪ ዩናይትድ በዚህ ክረምት የሚያስፈርመውን አጥቂ አይነት ሊወስነው ይችላልም እየተባለ ነው የሚገኘው። የመጀመሪያው ከተከላካዮች ጀርባ በመሮጥ አደገኛ ሲሆን፣ ሁለተኛው ደግሞ ክፍተቶችን በመጠቀም ረገድ የተካነ ተጫዋች ነው። ወደ ቡድኑ የሚመጣ አዲስ ተጫዋች ታዲያ ለቡድኑ ልዩ አማራጭ ሊሆን ይችላል። ይህም ተከላካዮችን በግል ብቃት ለማለፍ የሚደፈርና ወደ ውጭ መስመር ወጥቶ መጫወት የሚችል መሆን አለበት። ተጫዋቹ ጥሩ ኳስ አቋራጭ ከሆነ ደግሞ የቤንጃሚን ሼሽኮ የአየር ላይ ኳስ ብቃቱን ያጠናክርለታል። በተጨማሪም በቀይ መስመር ላይ በድንገተኛ ጊዜ መጫወት መቻሉ የቡድኑን ጥልቀት ያጎለብታል። ነገር ግን ይህ ግዴታ እንዳልሆነም ዘ አትሌቲክ ያስቀምጣል። አሁን በዩናይትድ በኩል የፋይናንስ ችግር ባይኖር ኖሮ የፓሪስ ጀርመኑ ብራድሊ ባርኮላ ወይንም የአርቢ ሌፕዚግ ያን ዲያሞንዴ ወደ ዩናይትድ መምጣት ነበረባቸው። ነገር ግን የዩናይትድ የአማካይ ክፍሉን ለማደስ ያለው አስቸኳይ ፍላጎት የክንፍ አጥቂ ክፍላቸው ላይ ዝቅተኛ ዋጋ ባላቸው ተጫዋቾች ላይ እንዲያተኩሩ ያደርጋቸዋል። ዘ አትሌቲክ በዘገባው ለአሰልጣኝ ማይክል ካሪክ አጮት የሚጣጣመው ፈርናንዴዝ ፓርዶንም ቢመለከቱ ጥሩ ነበር ይላል በዘገባውና የሊል አጥቂ የሆነው ማቲያስ ፈርናንዴዝ ፓርዶ በዓለም ዋንጫው የምድብ ጨዋታዎች ላይ ለቤልጂየም ብሔራዊ ቡድን በ3 ጨዋታዎች ላይ ተሰልፏል። የ21 ዓመቱ ተጫዋች በማደግ ላይ ባለው የሊል ስኳድ ውስጥ ከሚገኙ ድንቅ ተጫዋቾች መካከል አንዱ ሲሆን በሁለቱም የክንፍ መስመሮችና በአጥቂነት መጫወት የሚችል ተጫዋች ነው። ቁመቱ 1 ሜትር ከ80 ሴንቲሜትር የሆነው ፈርናንዴዝ ፓርዶ በክፍት ቦታዎች ላይ በሚደረጉ እንቅስቃሴዎች ላይ የላቀ ብቃት ያለው ተጫዋች ነው። ባለፈው የውድድር ዘመን 8 ጎሎችን አስቆጥሮ 5 ግቦችን ያመቻቸ ሲሆን አብዛኛውን ድንቅ እንቅስቃሴዎች የሚጀምሩት የመስመር ተከላካዮችን በመጋፈጥ ነው። ከዛም በፍጥነት የሰውነት መጣጠም እንቅስቃሴ ድሮፕ ኦፍ ዘ ሾልደር በማድረግ
በማድረግ ተከላካዮችን በፍጥነት የማለፍ ልምድ ያለው ተጫዋች ነው። በመጨረሻው የማጥቃት ቀጠና የሚያሻግራቸው ኳሶቹና ውሳኔዎቹ በቀጥታ የቡድን አጋሮቹን ከመፈለግ ይልቅ ኳሱን ትክክለኛ ቦታ ላይ ለማስቀመጥ ያለመ ነውና ተጫዋቹ ዝቅ ብሎ ወደ ጎል የሚመቱ በሳጥን ውስጥ የሚሻገሩ ወይንም ወደ ሁለቱም የግብ ቋሚዎች የሚላኩ ኳሶችን መምታትን ይመርጣል። በክንፍ ላይ ሲሰለፍ ውጤታማ ሊሆን ይችላል። ነገር ግን የበለጠ ትኩረት የሚስበው የተለያየ የአጨዋወት ዘይቤ ያለው በመሆኑ ነው። ባለፈው የውድድር ዘመን የመጀመሪያ አጋማሽ የሊል ዋና አሰልጣኝ የነበሩት ብሩኖ ጄኔሲዮ በብዛት በግራ ክንፍ ላይ ያሰለፉ ሲሆን በመጨረሻዎቹ 11 የሊግ ጨዋታዎች ግን በመሃል አጥቂነት ተጠቅመውታል። ፈርናንዴዝ ፓርዶ ከኳስ ውጭ በሚያደርጋቸው ሩጫዎች አንቶኒ ማርሻል አይነት ባህሪ የሚታይበት ሲሆን በውስጥ በኩል በመግባትና ከተከላካይ ጀርባ በመሮጥ በጣም ጥሩ አቅምና እይታ ያለው ተጫዋች ነው። ነገር ግን ወደ ፕሪሚየር ሊግ ክለብ ለማደግ ከፈለገ የቡድን አጋሮቹ ጋር ያለው የኳስ ቅብብል ይሄ ሊንክ አፕ ፕሌይ የበለጠ ማደግ ይኖርበታል ነው የተባለው። ተጫዋቹ እንደ ዩናይትድ ላለ ክለብ ለመሄድና ለማደግ እርዳታ ያስፈልጓል። አሁን ወደዚህ ደረጃ የሚሸጋገር ከሆነ እንደ አማካይ አጥቂ ሳይሆን እንደ ክንፍ አጥቂ ሆኖ ይጫወታልና ተጫዋቹ ገና በጣም ትልቅ አቅም ያለው ተጫዋች ነው። በፈረንሳይ እግር ኳስ ውስጥ ሌላ የውድድር ዘመን ሊያስፈልገው ይችላል በደንብ አቅሙን አውጥቶ ለመጫወት፣ ግን ዩናይትድ ቢመለከተው ተብሎ በዛ አትሌቲክ የተጠቆመ ተጫዋች ነው። ሌላኛው ወጣቱ የክንፍ አጥቂ ሄሱስ ሮድሪጌዝ ነው። ተጫዋቹ በ2025/26 በጣሊያን ሲሪአ ከኮሞ ጋር ባደረገው የመጀመሪያ ውድድር ዘመን 36 ጨዋታዎችን አድርጎ 4 ጎሎችን አስቆጥሮ 10 አሲስት አድርጓልና ተጫዋቹ የሪያል ቤትስ አካዳሚ ውጤት ነው። ሪያል ቤትስ አንቶኒን ካስፈረመ በኋላ ወደ ግራ መስመር አውጥቶት እንዳጫወተ ይታወቃልና ተጫዋቹ ቀጠን ያለ በሁለቱም እግሩ መጫወት የሚችልና በተለይ ካልሲዎቹን ዝቅ አድርጎ በማሰሩ የበርካቶችን ትኩረት የሚስብ ተጫዋች ነው። የተቃራኒ ተከላካዮችን በጣም የማስጨነቅ ብቃት አለው ተጫዋቹ በነገራችን ላይና ሲጫወት በጥንቃቄ ካያችሁት ይህን ተጫዋች የኪቫቻ ክቫራትስኬሊያ አጨዋወት አይነት የሚከተል ተጫዋች ነውና ልክ ክቫራትስኬሊያ ለፔሲጂ እንደሚያደርገው ሁሉ እሱም ከተከላካዮች ለማምለጥ በርካታ የሰውነት እንቅስቃሴዎችን ይጠቀማል። ሮድሪጌዝ በረጅም ክፍት ቦታዎች ላይ በሚሮጥበት ጊዜ እንኳን ኳሷን በትንሽ ንክኪዎች ለመቆጣጠር የሚሞክር አይነት ተጫዋች ነው። ይህ ልማዱ ታዲያ የማጥቃት ሁኔታውን ሁልጊዜ ለመገምገምና የተከላካዮችን ውሳኔ የማሳጣት አደጋ ውስጥ ለመክተት የሚያደርገው ጥረት ነው ይባልለታል። ተከላካይ ማዘናጋቱን ካየ ፈጣን ፍጥነት በመጨመር ወይንም ወደ ውስጥ በመታጠፍ በጠንካራ እግሩ ለመምታት የሚሞክር አይነት ተጫዋች ነው። ክፍተቱን ማግኘት ካልቻለ በግራ እግሩ በመጠቀም በውጭ በኩል የመሮጥ በራስ መተማመን ያለው ተጫዋች ነው ይባልለታል። ባለፈው ውድድር ዘመን በአሰልጣኝ ሴስክ ፋብሪጋስ ስር ሮድሪጌዝ የኮሞ አስተማማኝ የማጥቃት ክፍሉ ተጫዋች ነው። በርካታ ድሪብሊንጎችንና ኳሶችን ወደ ሳጥን ውስጥ አሻግሯል። በሴሪአ ውስጥ በሳጥን ውስጥ ከሱ በላይ ድሪብሊንግ ለመስራት የሞከረ ተጫዋች የለም። 29 ያህል የፔናልቲ ቦክስ ድሪብል አድርጓል። የጁቬንቱሱ ኬናን ኢሊስ በ22ኛ ነው። ከዛ በተጨማሪ ሮድሪጌዝ ድሪብሊንግ ካደረገ በኋላ ወዲያውኑ ኳሷን ወደ ጎል መጥቶ በመሞከር ሊጉን መርቷል። 8 ምቶችን አድርጓልና ነገር ግን ያው ተጫዋቹ እንደ ብዙ ወጣት የክንፍ አጥቂዎች ሁሉ ተከላካዮች በሱ የሰውነት እንቅስቃሴ ካልተሸወዱ ችግር ውስጥ የሚወርቅ አይነት ተጫዋች ነው። የድሪብሊንግ ብቃቱ ገና እንደ ክቫራትስኬሊያ ወይንም እንደ አርሰናሉ ቡካዮ ሳካ አይነት ውጤታማ ባይሆንም ለአንድ ግንኙነት ግን በጣም ጥሩ የሚባል አይነት ነው እና የተጫዋቹ አጠቃላይ ቁጥሮችን በጣም ተስፋ ሰጪ የሚባሉ አይነት ናቸው። ባለፈው የውድድር ዓመት በሴሪአ በ90 ደቂቃ 6.1 ድሪብሎችን የሞከረ ሲሆን ከቡድን አጋሩ አሳኔ ዲያኦ 6.5 ቀጥሎ ከፍተኛ የሚባልለት አይነት ነው። ተጫዋቹ በ90 ደቂቃ የተሰራበት ጥፋት 1.7 ነው እና ተጫዋቹ በርካታ በእግር ስር ኳስ የማሳለፍ ሙከራዎች የሚያደርግ ቢሆንም ሁሉንም ማሳካት አልቻለም። ሮድሪጌዝ አሁን ላይ በጣሊያን ከሚገኙ ምርጥ ተጫዋቾች መካከል አንዱ ነው። ከኮሞ በላይ ያሉ ትልልቅ ክለቦች አሁን ለዚህ ተጫዋች ጥያቄ ማቅረባቸው አይቀርም እየተባለም ጭምር ይገኛል። ተጫዋቹ ወደ ዩናይትድ ቢመጣ ግን ያው ኩኛን ከቋሚ አሰላለፍ ያስወጣል ተብሎ አይጠበቅም። ግን ያው ዩናይትድ ትኩረት ቢያደርግበት ተብሎ በዛ አትሌቲክ የተጠቆመ ሌላው ተጫዋች ነው። ሌላው ማንቸስተር ዩናይትድ የ18 ዓመቱን ክንፍ አጥቂ ታይናን ቶምሰንን ከቶተናም በማስፈረም የክንፍ ተጫዋች አማራጮችን ማጠናከሩ ይታወቃል። የተጫዋቹ ዝውውር አይደን ሄቨን በፌብራሪ 2025 ከአርሰናል ከመጣበት ሁኔታ ጋር ተመሳስሏል። የቶምሰን የዩናይትድ ሕይወት ከ23 ዓመት በታች ቡድን ሊጀምር ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ነገር ግን ሁኔታዎች ካስገድዱት አሰልጣኝ ማይክል ካሪክ ወደ ዋናው ቡድን በፍጥነት ሊያሳድገው ይችላል። ክለቡ በዓለም ዋንጫ ላይ ተሳታፊ የነበሩት ተጫዋቾች ራሽፎርድን ጨምሮ ከአጭር የረፍት ጊዜያቸው እስኪመለሱ ድረስ በመጠበቅ አጠቃላይ ስኳዱንና የገበያ አማራጮችን እንደገና ለመገምገም ፈቃደኛ ይመስላል። በዓለም ዋንጫው ተሳታፊ የነበሩት ተጫዋቾች ኦገስት 12 ከሊድስ ጋር ለሚደረገው ጨዋታ ይመለሳሉ ተብሎ ይጠበቃል። ካሪክና አሰልጣኞቹ ቢያንስ 55 ጨዋታዎችን ለሚያደርጉበትና ለ4 ዋንጫዎች በሚፎካከሩበት የውድድር ዘመን እየተዘጋጁ ይገኛሉ እና በቀጣይ አሁን ባለው የዩናይትድ በጀት የግራ ክንፍ አጥቂ ማግኘት ከባድ ነው ይላል አትሌቲክ በዘገባው። የዩናይትድ የዝውውር ቡድን አማራጮችን ለማስፋት ከፈለገ ሌሎች አማራጮች አሉ። እንደ ቤኔፊካው የ22 ዓመት የኖርዌይ ብሔራዊ ቡድን አባል አንድሪያ ሼልድሩፕ አይነት ተጫዋች ሊጠቀስ የሚችል ቢሆንም ክለቡ በሌሎች ቦታዎች ያሉትን ችግሮች መሙላት በሚኖርበት ጊዜ
በግዴታ መገዛት ያለበት ተጫዋች ተደርጎ ላይቆጠር ይችላል። አሁን ላይ ያን ያህል የግራ መስመር አጥቂ አንገብጋቢ አይደለም ይላል አትሌቲክ በዘገባው። ካሪክ በግራ ክንፍ ላይ ጥልቅ ያለው ስኳድ አለው። ያው እንደዛም ሆኖ ካሪክ የሚፈልገውን ያህል የፈጠራና ሁለገብነት ብቃት ያላቸው ተጫዋቾች በዛ ቦታ ላይ አሉ የሚለው በጥያቄ ምልክት የሚነሳ ቢሆንም ግን አትሌቲክ የግራ ክንፍ አጥቂዎችን በተመለከተ እነዚህን ተጫዋቾች ጥቆማ በመስጠት ዩናይትድ ቢያመጣቸው በሚል ዛሬ በሰፊው ያስነበበው መረጃ ነው። ወደ ሌሎች ጉዳዮች እናምራ። ማንቸስተር ዩናይትድ የሪያል ማድሪድን ኮከብ ኦሪሌን ቹዋሜኒን ለማስፈረም አሁንም እንቅስቃሴ እያደረገ ነው፣ ተስፋ አልቆረጠም ይላሉ ዘገባዎች። ተጫዋቹ በድጋሚ በክለቡ የዝውውር እቅድ ውስጥ ከገቡ ሁለት የአማካይ ስፍራ ተጫዋቾች መካከል አንዱ ሆኗል። ቹዋሜኒ እስከ ፈረንጆቹ 2031 የሚያቆየውን አዲስ ውል መፈረሙን ተከትሎ ወደ ኦልድ ትራፎርድ የመምጣት እድሉ አብቅቶለታል ተብሎ የነበረ ቢሆንም ሪያል ማድሪድም ውሉ መራዘሙን በይፋ ባያስታውቅም ተጫዋቹ መፈረሙ ይነገራል። የ26 ዓመቱ ፈረንሳይ በሳንቲያጎ በርናቦ የመቆየት ፍላጎት እንዳለው ቢታወቅም ዩናይትድ ግን ማድሪድ ተጫዋቹን የመሸጥ ፍላጎት አለው ወይ የሚለውን ጉዳይ ለማረጋገጥ ጥረት እያደረጉ ነው። ቹዋሜኒ ካስሚሮ ክለቡን ለቆ መውጣቱን ተከትሎ በካሪክ ዋና የዝውውር እቅዶች ውስጥ ከተካተቱ ተጫዋቾች አንዱ ነበር። በትዊተር ገጹ በጣም ታማኝ የሚባሉ መረጃዎችን በማጋራት የሚታወቀው ሱሊ እንደገለጸው ከሆነ ዩናይትድ በቅርብ ቀናት ውስጥ ከሪያል ማድሪድ ጋር ተገናኝቶ መደበኛ የዝውውር ጥያቄዎችን አቅርቧል። የክለቡ ባለቤቶች ኢኔዮሶች የቹዋሜኒን ጉዳይ ላይ እርግጠኛ መሆን ይፈልጋሉ እና ከሪያል ማድሪድ ጋር በተደረገው ንግግር ስሙ የተነሳው ቹዋሜኒ ብቻ እንዳልሆነም ተዘግቧል። የሀገሩ ልጅ የሆነው ኤድዋርዶ ካማቪንጋም በዩናይትድና በሪያል ማድሪድ መካከል በተደረገው ውይይት ስሙ መነሳቱን የተነገረው። ካማቪንጋ በበርናቦ የመቆየት ፍላጎት እንዳለው ቢናገርም በቋሚ አሰላለፍ ውስጥ የመሰለፍ እድሉ አስተማማኝ አይደለም። ዩናይትድ ደግሞ አንድሬ ሳንቶስን ከቼልሲ እንደዚሁም ዩሪ ቴሌማንስን ከቪላ ካስፈረመ በኋላ አንድ ተጨማሪ የመሃል ሜዳ ተጫዋች ለማስፈረም አቅዷል። በተለይ ሆልዲንግ ሚድፊልደር ነው ዩናይትድ የሚፈልገው። ለክለቡ ዋነኛ ትኩረት የሆነውም ይህ ቦታ ነው። ሁለቱም የሪያል ማድሪድ ኮከቦች ለዚህ ቦታ ተስማሚ ናቸው። ካማቪንጋ በሴፕቴምበር 2021 ከሬንስ በ34 ሚሊዮን ፓውንድ ማድሪድን የተቀላቀለ ሲሆን እስከ ባለፈው ውድድር ዘመን ድረስ በደጋፊዎች የሚወደድ ተጫዋች ነበር። ነገር ግን በቻምፒየንስ ሊግ ከሙኒክ ጋር በነበረው ጨዋታ ያሳየው ደካማ እንቅስቃሴን ጨምሮ የተጫዋቹ የአቋም መውረድ ለትችት ዳርገውት ነበር። ይህም በፈረንሳይ ዓለም ዋንጫ ስብስብ ውስጥ ቦታ እንዳያገኝም ጭምር አድርጎታልና ቹዋሜኒ ደግሞ እንደሚታወቀው በ2022 ከሞናኮ በ85 ሚሊዮን ፓውንድ ማድሪድን መቀላቀሉ ይታወቃል። አሁንም በአማካይ ሜዳው ላይ ቁልፍ ተጫዋች ቢሆንም የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ የቼልሲውን ኤንዞ ፈርናንዴዝ የመግዛት ፍላጎት ማሳየታቸው ከሁለት አንዱ የአማካይ ክፍሉን እንዲለቁ ሊያስገድዳቸው ይችላል። የዩናይትድ የዝውውር ቡድን ቹዋሜኒን የማስፈረም ትንሽም ቢሆን እድል ካለ በጥድፊያ ወደ ሌላ ተጫዋች አያመሩ ነው የተባለው። ክለቡ ከሮማው ማኑ ኮኔ ጋር ያደረገው ንግግር ገታ አድርጎ የቹዋሜኒንና የካማቪንጋን ሁኔታ በድጋሚ ለመከታተል የወሰነው ከማድሪድ ባገኘው ምላሽ ምክንያት ሊሆን እንደሚችልም ይገመታል። ማንቸስተር ዩናይትድ ማኑ ኮኔን ለማስፈረም 47 ሚሊዮን ፓውንድ ለማቅረብ ተዘጋጅቶ እንደነበር የጣሊያን መገናኛ ብዙሃን ዘግበው ነበር። ዩናይትድ በ2021 ራፋኤል ቫራን እንዲሁም ከአንድ ዓመት በኋላ ካስሚሮን በመግዛቱ ከስፔኑ ክለብ ጋር ጥሩ ግንኙነት አለው፣ ከሪያል ማድሪድ ጋር ማለት ነው። ይህም ጥሩ ግንኙነት ሶስተኛውን ትልቅ የክረምት ዝውውር ለማከናወን ለሚያደርጉት ጥረት ጥሩ አስተዋጽኦ ሊኖረው ይችላል። ኢኔዮስ የዝውውር እንቅስቃሴዎችን በተሻለ መጠን በሚስጥር በመያዝ ረገድ ተሳክቶለታል ነው የተባለውና የቴሌማን ዝውውር ሳይታሰም እንደመጣው ሁሉ ምናልባትም አሁንም ሌላ አስደናቂ ዝውውር ለመፈጸም ዩናይትድ በዝግጅት ላይ ይገኛል ተብሏል። ከዚሁ መረጃ ሳንወጣ ማንቸስተር ዩናይትድ የሪያል ማድሪዱን አማካይ ኦሪሌን ቹዋሜኒን ወደ ኦልድ ትራፎርድ ለማስፈረም ጥረት ያደረገ እንደሆነ የሚናገሩ ዘገባዎች በሚወጡበት በዚህ ሰዓት የፋብሪዚዮ ሮማኖ መረጃዎች ደግሞ በዚህ ጉዳይ እንመልከት። ፋብሪዚዮ ሮማኖ ተጫዋቹ ከስፔኑ ክለብ የመልቀቅ ምንም አይነት እድል እንደሌለው ገልጿል። በአዲሱ አሰልጣኛቸው ማይክል ካሪክ የሚመሩት ዩናይትዶች አንድሬ ሳንቶስና ዩሪ ቴሌማንስን ካስፈረሙ በኋላ ሶስተኛ አማካይ ወደ ቡድናቸው ለመቀላቀል ቹዋሜኒን ቀዳሚ ኢላማቸው አድርገውት እንደነበር ይታወቃል ይላል ፋብሪዚዮና ነገር ግን የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ ፈረንሳዊን የመሃል ሜዳ ተጫዋች በሳንቲያጎ በርናቦ ለማቆየት ባደረጉ ጥረት ሳቢያ ቹዋሜኒ እስከ 2031 የሚያቆየውን አዲስ ውል መስማማቱን ነው ፋብሪዚዮ የሚናገረውና ተጫዋቹ ፈረንሳይ በ2026 የዓለም ዋንጫ ላይ በነበረ ስኬታማ ጉዞ በጣም አስደናቂ ብቃት ማሳየቱን ተከትሎ ዩናይትዶች ተጫዋቹን ለማስፈረም ዳግም ጥያቄ እንዲያቀርብ ምክንያት ሊሆን ይችላል ፋብሪዚዮ። ነገር ግን አይታየኝም ከሪያል ማድሪድ የመልቀቁ ነገር ብሏል። ጋዜጠኛ ሳሙኤል ሰልረስት እንደገለጸው ደግሞ ዩናይትድ የተጫዋቹ አዲስ ውል በይፋ አለመታወጁን ተንተርሰው ጥያቄ ቢያቀርቡም ፋብሪዚዮ ጉዳዩ ያበቃለት መሆኑን ገልጿል። ፋብሪዚዮ በሰጠው ማብራሪያ ዩናይትድ ቹዋሜኒን የካስሚሮ ትክክለኛ ተተኪ የእሱ ምትክ አድርገው ይመለከቱት የነበረ ቢሆንም ተጫዋቹ ከሪያል ማድሪድ ጋር አዲስ ውል ፈርሟል። አሰልጣኝ ጆዜ ተጫዋቹ እንዲቆይ በጽኑ ይፈልጋሉ። በመሆኑም ቹዋሜኒ በሪያል ማድሪድ እንደሚቆይ ሙሉ በሙሉ እርግጠኛ መሆን ይቻላል ሲል ፋብሪዚዮ አስታውቋልና ሁለቱ ታማኝ የሚባሉ ዘጋቢዎች እንግዲህ ከቹዋሜኒ ጋር ተያይዞ እንደዚህ ያሉ መረጃዎችን አውጥተዋል። እንግዲህ በቀጣይ ከቹዋሜኒ ጋር ተያይዞ ዩናይትድ ምን ይወስናል የሚለውን በሂደት እየተከታተልን እኛም በመረጃችን የምናነሳ ይሆናል።
ሌላኛው ጉዳይ ፊፋ ባወጣው አዲስ መመሪያ ምክንያት ማንቸስተር ዩናይትድ ከዚህ ቀደም ተጫዋቾችን ለመሸኘት ይጠቀምበት የነበረውን ይሄ ተጫዋቾችን ከስኳዱ የማግለል ስልት ወደፊት ድጋሚ እንዳይጠቀም መታገዱ እየተነገረ ነው የሚገኘው። እንደ መረጃዎች ከሆነ ከዓመት በፊት ማርከስ ራሽፎርድ በዋናው አሰልጣኝ ሩበን አሞሪም ከዋናው ቡድን ጋር እንዳይሰለጥን ተደርጎ ከተገለሉ ተጫዋቾች ጋር እንዲቆይ ከተደረገ በኋላ ለባርሴሎና በውሰት መሰጠቱ ይታወሳልና አሞሪም በወቅቱ የራሽፎርድ፣ አሊያንድሮ ጋርናቾ፣ አንቶኒ፣ ጄደን ሳንቾና ታይረል ማላሲያን የሥነ ምግባርና አመለካከት ችግር እንደማይታገሱ በመግለጽ የዝውውር መስኮቱ ከመዘጋቱ በፊት አዲስ ክለብ እንዲፈልጉና ለብቻቸው እንዲሰለጥኑ አድርጓቸው ነበር። ከማላሲያ ውጭ ያሉ ሁሉም ተጫዋቾች በወቅቱ ክለብ ቀይሮ የነበረ ቢሆንም የራሽፎርድ ከውሰት መመለስና የማላሲያ ከክለቡ መሰናበቱን ተከትሎ እንግሊዛዊ አጥቂ በኦልትራፎርድ ከቀሩት ገለልተኞች መካከል ብቸኛው ተጫዋች ሆኗል። ሆኖም ግን በፊፋ አዲስ መመሪያ መሰረት አንድ ክለብ ተጫዋቹን በአግባቡ ባልሆነ መልኩ ከቡድኑ ስልጠና አግልሎ ከያዘ ተጫዋቹ ኮንትራቱ ሳይጠናቀቅ በነፃ ዝውውር ከክለቡ የመውጣት መብት ይኖረዋል የሚል ሕግ አስፍሯል። ይህም ክለቦች በርካታ ዓመታት ኮንትራት ያላቸውን ተጫዋቾች በነፃ በማጣት ከፍተኛ የፋይናንስ ኪሳራ ውስጥ እንዲወድቁ ሊዳርጋቸው ይችላል እየተባለ ነው የሚገኘው። የተጫዋቾች ማህበር በሰጠው መግለጫ ተጫዋቾች ከዚህ በኋላ ካልተገቡ አሰራሮች የተሻለ ጥበቃ ይደረግላቸዋል። ተጫዋቾችን ማግለል፣ ጫና ለመፍጠር ብቸኛ ስልጠና እንዲሰሩ ማስገደድ፣ ፓስፖርት መያዝ እና የዝውውር አሰራሮችን ማላገጫ ማድረግ ሙሉ በሙሉ ተከልክለዋል። እነዚህ ድርጊቶች የብዙ ተጫዋቾችን ሕይወት ለረጅም ጊዜ ሲጎዱ የቆዩ በመሆናቸው በዘመናዊ እግር ኳስ ውስጥ ቦታ የላቸውም። ይህ አዲሱ የፊፋ ሕግ በይፋ ስራ ላይ የሚውለው እንደ አውሮፓውያን አቆጣጠር ከጃንዋሪ 1 2027 ጀምሮ ቢሆንም ክለቦች ካሁኑ አሰራራቸውን እንዲቀይሩና ተጫዋቾችን ከቡድን የማግለል ልምድን እንዲተዉ ያደርጋቸዋል ተብሎ ይጠበቃል። ባለፈው የዝውውር መስኮት ይህንን አሰራር ሲጠቀሙ የነበሩት ማንቸስተር ዩናይትዶች ብቻ አልነበሩም። ቼልሲዎች እንደ ቤን ቺልዌል እና ራሂም ስተርሊንግ ያሉ የክለቡን ተጫዋቾች በተመሳሳይ መልኩ አግልለው መቆየታቸው ይታወቃል። አሁን ደግሞ በውሰት የሄዱትን እንደ አክሴል ዲሳስኪና ዴቪድ ዳትሮ ፎፋና ያሉ ተጫዋቾችን የወደፊት ዕጣ ፈንታም ለመወሰን አዲስ መፍትሄ መፈለግ ይኖርባቸዋል። ከዚህ በኋላ ክለቦች ተጫዋቾችን ማግለል አይችሉም የሚል ነው የፊፋ አዲሱ ሕግ ተብሏል። ሌላኛው ማንቸስተር ዩናይትድ የቦሎኛውን ተከላካይ ሁዋን ሉክሚን በዚህ የዝውውር መስኮት ከጁቬንቱስ ቀድሞ ለማስፈረም ከፍተኛ እድል እንዳለው የጣሊያኑ ኮሬሮ ዴሎ ስፖርት ዘግቧል። ይህ ዘገባ የወጣው ዩናይትድ አርጀንቲናን ተከላካይ ሊዛንድሮ ማርቲኔዝ አርጀንቲና ከስፔን ባደረገችው የፍጻሜ ጨዋታ የመጀመሪያ አጋማሽ ላይ በደረሰበት ጉዳት ምክንያት ከሜዳ መውጣቱን ተከትሎ ነው ተብሏል። ዩናይትድ በተጫዋቹ ጉዳት ዙሪያ እስካሁን ይፋ መግለጫ ባያወጣም እንደ ተጫዋቹ የጉዳት ታሪክ ከሆነ ለተወሰነ ጊዜ ከሜዳ ሊርቅ እንደሚችል ይታመናል። ይህንን ተንተርሶ ኮሬሮ ዴሎ ስፖርት እንደዘገበው ዩናይትድ የ28 ዓመቱን ኮሎምቢያ ተከላካይ ለማስፈረም ወደ ፉክክር ገብቷል። የሉኩሚ የ24 ሚሊዮን ፓውንድ የውል ማፍረሻ ጊዜው በቅርቡ ያበቃ ሲሆን ጁቬንቱስ ተጫዋቹን በ15 ሚሊዮን ፓውንድ ለማስፈረም ያቀረበው ጥያቄ በቦሎኛ በኩል ወዲያውኑ ውድቅ ተደርጎበታል። ጁቬንቱስ የተጫዋቹ ውል የሚጠናቀቀው በሚቀጥለው ዓመት ሰኔ ላይ መሆኑን ተከትሎ ዋጋ ለመቀነስ ቢሞክርም ቦሎኛ ግን ምንም አይነት የዋጋ ቅናሽ ለማድረግ ፈቃደኛ አይደለም። በዚህ ምክንያት ጁቬንቱሶች በዩናይትድ በኩል ከፍተኛ የዋጋ ተፎካካሪነት ይገጥመናል በሚል ስጋት ውስጥ መግባታቸው ተነስቷል። ዩናይትድ የተሻለ የገንዘብ ጥያቄ በማቅረብ የግራ እግር ተጫዋቹን ቀድሞ ሊወስድ ይችላል የሚሉ ዘገባዎችም እየወጡ ነው የሚገኙት። ሉኩሚ ለሊዛንድሮ ማርቲኔዝ ተገቢውን ሽፋን የሚሰጥ ተጫዋች ነው የሚለውን ስንመለከት በማርቲኔዝ ጉዳት ምክንያት በአሁኑ ሰዓት በዩናይትድ ስብስብ ውስጥ ብቸኛው የግራ እግር ተከላካይ አይደን ሄቨን ብቻ ነው። ሉክሾ በዚህ ቦታ ላይ መጫወት ቢችልም ይህም ናስር ማዝራዊ ወይም ፓትሪክ ዶርጉ በግራ ተከላካይነት እንዲሰለፉ ያስገድዳቸዋል። ሃሪ አማስ በበኩሉ እስካሁን በዋናው ቡድን ደረጃ የመጫወት ልምድ የሌለው ተጫዋች ነው እና ዩናይትድ የማርቲኔዝን ሁኔታ በሚቀጥሉት ቀናት ከገመገመ በኋላ ለረጅም ጊዜ ከሜዳ የሚርቅ ከሆነ ሌላ የግራ እግር ተከላካይ ለማስፈረም ይንቀሳቀሳል። ሉኩሚ ታዲያ ለአርጀንቲናዊ ተከላካይ ጥሩ ተተኪ ሊሆን ይችላል እየተባለ ነው የሚገኘው። ባለፈው የሴሪያ ውድድር ዘመን 90% የኳስ ማቀበል ስኬት የነበረው ተጫዋች ነው። በጨዋታ በአማካይ 4 ረጅም ኳሶችን ያሰራጫል። 60% የሚሆኑ የሁለትዮሽ ኳስ ፍልሚያዎችን ያሸነፈ ሲሆን በጨዋታ በአማካይ 5 ኳሶችን የሚያስጥልና 4 ኳሶችን ከአደጋ ቀጠና የሚያርቅ ተጫዋች ነው ተብሎለታል በስታቲስቲክስ። ኮሎምቢያ ተከላካይ ለፕሪሚየር ሊጉ የሚመጥን የአየር ላይና የአካል ብቃት ጥንካሬ አለው። ተጫዋቹ የ24 ሚሊዮን ፓውንድ ውል ማፍረሻው ቢያበቃም ኮንትራቱ ሊጠናቀቅ በመቃረቡ ቦሎኛ ተመሳሳይ ዋጋ ካገኘ ሊሸጠው ይችላል እየተባለ ነው የሚገኘው። ማንቸስተር ዩናይትድ 20 ሚሊዮን ፓውንድ ቅድሚያ ክፍያ ከ4 ሚሊዮን ፓውንድ ተጨማሪ ቦነስ ጋር ካቀረበ ሉኩሚን ወደ ኦልትራፎርድ የማምጣት እድሉ ከፍተኛ እንደሆነ መረጃዎች ያሳያሉ።
ሌላኛው የቶተናሙ ተጫዋች ጄድ ስፔንስ ከሰሜን ለንደኑ ክለብ ለመልቀቅ ፍላጎት እንዳለውና ማንቸስተር ዩናይትድም ይህንን የ5 ዓመት ተጫዋች በ40 ሚሊዮን ፓውንድ ለማስፈረም ፍላጎት ማሳየቱን መረጃዎች እየወጡ ነው የሚገኙት። በቶተናም ፔድሮ ፖሮ በቀይ መስመር ተከላካይነት የመጀመሪያ ተሰላፊ መሆኑና ከሊቨርፑል የአንዲ ሮበርትሰን መምጣትም በግራ መስመር ተከላካይነት ላይ ውድድር በመፍጠሩ ስፔንስ ከአሰልጣኝ ሮቤርቶ ዲ ዘርቢ ዋስትና ካላገኘ የዝውውር መስኮቱ ከመዘጋቱ በፊት ክለቡን ሊለቅ ይችላል እየተባለ ነው የሚገኘው። የቀድሞ የዩናይትድ ተጫዋች ጋሪ ኔቭል የስፔንስ አድናቂ ከሆኑት መካከል አንዱ ሲሆን ተጫዋቹ በሁለቱም የሜዳ ክንፎች ላይ መጫወት የሚችል በርሳታይል በመሆኑ ዩናይትድ ቢያስፈርመው ጥሩ ኢንቨስትመንት እንደሚሆን ገልጿል። ምናልባት በዓለም ዋንጫው ጥሩ እንቅስቃሴ ካሳዩ የእንግሊዝ ብሔራዊ ተጫዋቾች መካከል አንደኛው ጄድ ስፔንስ እንደነበር ይታወቃልና ዩናይትድ ጥያቄ ያቀርባል ወይ የሚለው ወደፊት የሚታይ ቢሆንም ተጫዋቹ ግን ከቶተናም መልቀቅ እንደሚፈልግ መናገሩ እየተዘገበ ይገኛል። በመጨረሻም በትናንትናው ፕሮግራማችን ሀሳብ አስተያየታቸውን የሰጡ በርካታ ቤተሰቦቻችን ነበሩ። የእነሱን ሀሳብ አስተያየት በጥቂቱ ላንሳና ላጠናቅ። ጆቫኒ መስፍን ተስፋ የሚያስቆርጥ ቡድን ነው፣ አንድ የተሻለ ጥሩ አማካይ መግዛት ትቶ ይለቃቅማል የሚል አስተያየት ሰጥቶናል። ኪዱ ለሰጠን አስተያየት እጅግ አድርገን እናመሰግናለን። እኔ ግን ኤንዞ ፈርናንዴዝን ከቼልሲ በተፈለገው ዋጋ ቢያስፈርም በጣም ጥሩ ነበር፣ ከነአን እባላለሁ ከሐረር የሚል አስተያየት ሰጥቶናል። እናመሰግናለን። ግዞም ለሰጠን አስተያየት እጅግ ነው የምናመሰግነው። ከዚህ በፊት በነ ክርስቲያኖ ሮናልዶና ዋይኒ ሮኒ ዘመን ከሜዳ ውጭ ሲጫወቱ የሚለብሱት መለያ ነበር። ከአሁኑ መለያ ጋር ምንም አይነት ልዩነት አላየሁበትም፣ በእኔ እይታ ምንም አልተመቸኝም፣ በተረፈ ጥሩ ነው የሚል አስተያየት ዩናይትድ በቀጣይ የውድድር ዓመት ከሜዳ ውጭ የሚጠቀመው መለያ በተመለከተ ይነበብ አስተያየቱን ሰጥቶናል። መለያው ከዚህ በፊት የተመለከትኩት አይነት መለያ ነው፣ ብዙም አይለይም ሲል ምስክር ገረመውም እንደዚሁ አስተያየቱን ያከለ ቤተሰባችን ነው። የኔ ማንቼ ትንሽ ቲም ሆኗል፣ ይህን አምነን እንቀበል። በሁሉም ነገር ከዓመት ዓመት እየወረደ ነው። ለእኔ ማንቸስተር በማድሪድ ባርሳ ባየርን እኩል የሚገዳደር ነበር። ያለፈው 10 ዓመት ግን አቨሬጅ ክለብ ሆኗል፣ አዝናለው የሚል አስተያየት ስፖርት ኤአይ በሚል አንድ ቤተሰባችን አጋርቶናል። ያው መታገስ ነው የሚሻል። በዚህ ውድድር ዓመት ወደ ቻምፒየንስ ሊግ ተመልሷል። ቀጣይ ውድድር ዓመት ደግሞ የተሻለ ነገር ያመጣል ብለን እኛ ተስፋ እናደርጋለን። ከአሁኑ ተስፋ መቁረጥ የሚያስፈልግ አይመስለኝም። ግን ለሰጠን አስተያየት እጅግ አድርገን ነው ቤተሰባችን እናመሰግነው። ሁላችሁም ዩናይትዳውያን ቤተሰቦች ስለተሳተፋችሁ እጅግ አድርገን እናመሰግናለን። በመላው ዓለም ያላችሁ ውድ ዩናይትዳውያን ቤተሰቦቻችን ሰላምና ጤና በያላችሁበት እንመኛለን። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ከኛ ጋር አብሮነታችሁን ቀጥሉ። በያላችሁበት ሰናይ ጊዜ። ቻው ቻው።